ከሞት በስተቀር የሁሉም ህመሞች መድኃኒት ጥቁር ወርቅ፣ ሱፐርፉድ እንዲሁም ደግሞ የህይወት ዛፍ የተባሉትን የጥቁር አዝሙድንና የሞሪንጋን ጥቅሞች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምንሰነበታችሁ። ዛሬ በዓለም ዙሪያ ያሉ ተመራማሪዎችን ቀልብ የሳቡ ነገር ግን እኛ ዘንድ በጓሯችን የሚገኙ ሁለት እጅግ በጣም ድንቅ እጽዋትን እናያለን። አንደኛው ጥቁር ወርቅ የሚባለው ጥቁር አዝሙድ ሲሆን ሁለተኛው ደግሞ የህይወት ዛፍ ተብሎ የሚጠራው ሞሪንጋ ወይም ሽፈራው ነው። እነዚህ እጽዋቶች ለምን ሱፐርፉድ ተባሉ? በሰውነታችን ውስጥስ ምን አይነት ተአምር ይሰራሉ? ዛሬ ሳይንሳዊ መረጃዎችን መነሻ በማድረግ በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛውና የመጀመሪያው ጥቁር አዝሙድ ነው። ጥቁር አዝሙድ የጤናው ቁልፍ በመባል ይታወቃል። ጥቁር አዝሙድ ከ3000 ዓመታት በላይ ለሕክምና ሲያገለግል ቆይቷል። በውስጡ ከ100 በላይ ጠቃሚ ንጥረ ነገሮችን ይዟል። አንደኛ፣ የልብና የደም ዝውውር ጤናን ይጠብቃል። ለምሳሌ ኮሌስትሮልን መቀነስ። ጥቁር አዝሙድ መጥፎ የተባለውን ኮሌስትሮል ወይም ኤልዲኤል የሚባለውን በመቀነስ የደም ቧንቧዎችን እንዳይጠቡ ያደርጋል። ሁለተኛው ደግሞ የደም ግፊት። ጥናቶች እንደሚያሳዩት ለ2 ወራት የጥቁር አዝሙድ ዘይትን በልክ መጠቀም የደም ግፊትን ለማስተካከል ይረዳል ማለት ነው። ሌላኛው ደግሞ ለስኳር ህመም በሽታ መድኃኒት ነው። ጥቁር አዝሙድ የኢንሱሊን ምርትን በማነቃቃት የደም ስኳር መጠንን ያረጋጋል ማለት ነው። ይህም አይነት 2 ስኳር የተባለውን ወይም ታይፕ 2 ዲያቤተስ ላለባቸው ሰዎች እንደ ተጨማሪ ረዳት ሆኖ ያገለግላል ማለት ነው። ሌላኛውና ሶስተኛው ጥቅሙ ደግሞ የአንጎል ንቃትና የማስታወስ ችሎታን ማጠናከር ነው። በውስጡ ያለው ታይሞኩዊንን የተባለው ንጥረ ነገር የአንጎል ሴሎች እንዳይቆስሉ ወይም ኢንፍላሜሽን እንዳይከሰት በመከላከል የማስታወስ ችሎታን ይጨምርልናል ማለት ነው። በተለይ በዕድሜ መግፋት የሚመጣውን የመርሳት በሽታ ወይም አልዛይመርስ ለመከላከል ይረዳናል። ሌላኛውና አራተኛው ጥቅሙ ደግሞ የጉበትና የኩላሊት ጥበቃን ያደርጋል። ሰውነታችን ውስጥ ያሉ መርዛማ ነገሮችን ወይም ቶክሲንስ በማጣራት ረገድ ጥቁር አዝሙድ ለጉበት ታላቅ ረዳት ነው። ሌላኛውና ሁለተኛው ደግሞ ሞሪንጋ ወይም ሽፈራው ነው። ሞሪንጋ ኦሊፌራ የተፈጥሮ ፋርማሲ በመባል ይታወቃል። ሞሪንጋ ወይም ሽፈራው ቅጠሉ፣ ፍሬውና ስሩ ለጥቅም ይውላሉ። ይሁንና ቅጠሉ ከፍተኛውን የንጥረ ነገር ክምችት ይዟል። አንደኛ፣ የተሟላ ንጥረ ነገር ወይም ኒውትሪሽናል ፓወር ሃውስ በመባል ይታወቃል። ሞሪንጋ በውስጡ የያዘው ንጥረ ነገር ከሌሎች ምግቦች ጋር ሲነጻጸር አንደኛ፣ ከሙዝ በ15 እጥፍ የሚበልጥ ፖታሲየም ይዟል። ለጡንቻና ለልብ ጤና ይጠቅማል ማለት ነው። ደግሞ ሁለተኛ፣ ከስፒናች በ25 እጥፍ የሚበልጥ ብረት ይዟል። ይህ ደግሞ ለደም ማነስ ፍቱን መፍትሄ ነው ማለት ነው። ሶስተኛው፣ ከእርጎ በ9 እጥፍ የሚበልጥ ፕሮቲንን ይዟል። ሁለተኛውና ሌላኛው ዋናው ጥቅሙ ደግሞ የሰውነት ቁስለትን ወይም ኢንፍላሜሽን መዋጋት ነው። አብዛኞቹ ስር የሰደዱ በሽታዎች ለምሳሌ እንደ ካንሰር፣ አርትራይተስ እና የልብ ህመም መነሻቸው የሰውነት ውስጥ ቁስለት ነው። ሞሪንጋ ይህንን ቁስለት የሚከላከሉ አይዞቲኖሲያኔትስ የተባሉ ንጥረ ነገሮችን ይዟል። ሌላኛው ደግሞ ለቆዳና ለፀጉር ውበት መጠበቂያ ያገለግላል። በውስጡ ያለው ከፍተኛ የቫይታሚን ኢ እና ኤ ክምችት ቆዳ እንዳይሸበሸብና ፀጉር እንዳይበጣጠስ ያደርጋል ማለት ነው። የሞሪንጋ ዘይት የቆዳን እርጥበት ለመጠበቅ ፍጹም ተመራጭ ነው። ሁለቱን እጽዋቶች አቀላቅሎ መጠቀም ማለትም ሞሪንጋንና ጥቁር አዝሙድን አቀላቅሎ መጠቀም ያለው ጥቅም እነዚህን ሁለት ኃያላን እጽዋት ጎን ለጎን መጠቀም ምን ውጤት ይሰጣል የሚለውን ስናይ ደግሞ አንደኛ፣ ሜታቦሊዝም መጨመር። ለሰውነት ከፍተኛ ኃይል ስለሚሰጡ ውፍረት ለመቀነስ ለሚፈልጉ ሰዎች ተመራጭ ናቸው። ሁለተኛ፣ የበሽታ መከላከል ወይም ኢሚኒቲን መጨመር። የነጭ የደም ሴሎችን በማጠናከር ሰውነትን እንደ ብረት ይገነባሉ ማለት ነው። ሶስተኛው፣ የሆድ ጤናን ይጠብቃሉ። ሞሪንጋ ለምግብ መፈጨት፣ ጥቁር አዝሙድ ደግሞ በሆድ ውስጥ ያሉ ባክቴሪያዎችንና ጥገኛ ተውሳኮችን ለማጥፋት ይረዳሉ ማለት ነው። ሌላኛውና የመጨረሻው ደግሞ አጠቃቀምና ጥንቃቄን በተመለከተ እናያለን። ቤስት ፕራክቲስስ ማለት ነው። እንዴት እንጠቀም? አንደኛ፣ ጥቁር አዝሙድ በቀን ግማሽ የሻይ ማንኪያ ዘይት ወይም ጥቂት ፍሬዎችን በማር በመለወስ መውሰድ ይቻላል። ሁለተኛ፣ ሞሪንጋ የደረቀ የቅጠል ዱቄትን በሻይ በጁስ ወይም በሾርባ ውስጥ 1 የሻይ ማንኪያ በመጨመር መጠቀም ይቻላል። ማን ጥንቃቄ ማድረግ አለበት የሚለውን ስናይ ደግሞ ነፍሰ ጡር እናቶች ማህፀን የማነቃቃት ባህሪ ሊኖራቸው ስለሚችል ጥንቃቄ ማድረግ አለባቸው።
2ኛ የደም ማቅጠኛ መድኃኒት የሚወስዱ ሰዎች፣ 3ኛ ከቀዶ ጥገና በፊት ያሉ ታካሚዎች። ውድ ተመልካቾቻችን ጤና በገንዘብ አይገዛም፣ ነገር ግን በተፈጥሮ ስጦታዎች መጠበቅ ይቻላል። ጥቁር አዝሙድና ሞሪንጋን በዕለት ከዕለት ምግባችሁ ውስጥ በማካተት ለውጡን በተግባር እዩ። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እጅግ እናመሰግናለን። የሚቀጥለውን አዲስና ወቅታዊ መረጃ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።